ማዕከላዊ ኮሚቴ በሙሉ ከትላንት ወዲያ ነግሬያችኋለሁ በሙሉ ወርዶ ስራቸው እየሰሩ ነው ምንድነው አጠቃላይ ውጤቱ ብልጽግና እንደመስሰዋለን ነው እንደሚደመሰስ ጥርጥር ያለው የሚጠራጠር ኢትዮጵያዊ አለ ሽመልስ አብዲሳ እንኳን አይጠራጠርም እንደሚደመሰስ ያውቃል እንደሚደመሰስ አብይ አህመድ ያውቃል እንደዚህ ስንል ማያውቁ ጻድቃንም ያውቃል ፎር ዛት ማተር ሳሞራም ያውቃል ሳሞራ እንደማያውቃል ነው በእንዴት አወቅ ምናምን ብሎ ትንሽ ሰዎቹ እንዳይጠረጠር ብዬ ነው እንጂ ይሄ መንግስት አይደንም ብሏል ግን ለማን እንዳለው ትንሽ እንትን እንዳል ብዬ ነው ዝርዝር እንዳልሄድ ብዬ ነው ይሄ መንግስት አይደንም እኮ ሞቷል ብሏል ጻድቃ እንትና ሳሞራ ምስኪን ነው እንደዚህ ነግር ያለው ፋውንዴሽን ጨርሷል አሁን መቻረ ግራውንድ ፕላስ 10 እየገነባ ነው አብይ የሰጠው ህንጻ 1000 ካሬ የሰጠው ቤዝመንቱን ጨርሶ አሁን ፋውንዴሽን ጨርሶ እየገነባ ነው ጀምሯል አሁን እሱ መገንባት ጀምሯል ነገር ያለው ባለፈው ሻምበል ለገሰ አስፋው በመጨረሻ የትግራይ ሰራዊት አምቦ ተቀምጦ የህወሓት የኢህአዴግ ሰራዊት ግራውንድ ፕላስ 1 ቤት ያስገነባ ነበር አዲስ አበባ እኖራለሁ ብሎ ሻምበል ለገሰ አስፋው ሐውዜን የጨፈጨፈው ማለት ነው ችግር የለውም ዶክተር ደብረጽዮንም ፈትለወርቅም አድራት ሌሎችም ዶክተር ፍስሐ ሳምረ እንጣሉ አካባቢ ውይይታቸው አድርጓል በጣም ሁሉም አይነው ዝም ለአብነት ነው የተቀስኩት የቀረሰው የለም ህወሓት ካድሬም ማዕከላዊ ኮሚቴ በሙሉ ስራ አስፈጻሚ ስራ ላይ ናቸው የሰነበት ትላንት ጀምሮ አንደኛ አዌርነስ ለመፍጠር ነው ብልጽግና ሁሉንም ሞክረን አልቻልንም በፕሪቶሪያ ያን ህዝባችን ጨረስ ነው የትግራይ ገዳይ ነው በሰላም ኤግዞስት አርገን ስንጨርስ ስንሞክር ይያል በቃ ሰውየው እምቢ አለን ረስቻቸዋለሁ ፕሪቶሪያ የሚባል ረስቻለሁ ፕሪቶሪያ ያሰፋ ነው የጻድቃን ነው የኢትዮጵያ የሚባል አላቅም ብሎ እንትን አድርጎናል ህዝባችን ተበትኗል እንደዚህ አይነት አናደርገውም በለዋላውነታችን ጉዳይ አንደራደርም ይገሌምታ ዶክተር ደብረጽዮን በተለይ ያስደሰተኝ አንድ ነገር ልንገራችሁ ደክመን ይያለ ህወሓት ደክሞ ትግራይ ህዝብ ተበታትኖ በዚህ ጊዜ አስተዳደር በዚህ ውድ ወረደ ጌታቸው ይያለ በጣጥሰው በነበሩበት ሰዓት ማንም ደብዳቤ ብንደውል የሚመልስልን ነገር የለም አለ ኢንትረስቲንግ ነው ይሄ የምነግራችሁ ተጠነክር እንዴት ሰው የሚያንኳኳ ሰው እንደሚበዛ ቢንዛይድ ታውቁታላችሁ የአብይ ጓደኛ ዱባይ ያለው ሰውዬ ቢንዛይድ መሐመድ ትዴፍ አልፎ ደሴ አልፎ ምናምን በቃ ገፍቶ በቃ ሲሄድ እየደወለ ቤት በኩል ያገኛቸው የትግራይ ሰዎችን ቤት በኩል ያገኛቸው እንደምንም ብሎ ሰው ልኮ በመናምን አውሮፓ ነበር የህወሓት ተወካይ ነበር ሰው ወደሱ እንደምንም ብሎ አገናኘው እባካቸዋል እና ምን ያህል ለኢሜጃቸው እንደሚፈሩ ዩኤኢ እንደ ኤምባሲ ዋሽንግተን ዲሲ የዩኤኢ ኤምባሲ ለንደን ምናምን ኤምባሲ ምናምን እየሄዱ stop killing Tigrayans stop killing our brothers and sisters our children የሚለው የልጆች ምናምን እንትን አድርጎ ኤምባሲ እንትን ሲያደርጉና ስቴት ዲፓርትመንት የዩኤኢ እና የቢንዛይድ መሐመድ ፎቶስ በጣም ነው የደነገጡት ለኢሜጃቸው ምን ያህል እንደሚቆረቆሩ እና እንከሳቸዋለን በቃ እኛ ከዚህ በኋላ ይድሮ ምናምን አናረግም እንከሳቸዋለን እና እርዳታ አውሮፕላን እናደርጋለን መድኃኒት እናደርጋለን በዚህ እንከሳቸዋለን ብሎ 13 በረራ አድርጓል ትንሾቹ ናቸው ግን አውሮፕላን መጀመሪያ ዳይሬክት አደረገ መቀለ ከአቡዳቢ ከዛ በኋላ አብይ ምን አለ it has to be through ቦሌ ኤርፖርት ብሎ ወደ ቦሌ ያመጣው ዝም ብዬ አልፈቅድም አለ ከዛ ቦሌ ፈትሾ ማሳለፍ ጀመረ in the meantime ለንደን ትግራይ ኮሚኒቲ ሰልፍ ወጡና እነሱ አያቆም ዩኤኢ ከዚህ ሰው ጋር ግንኙነት እንደፈጠረ ከቲፒኤልኤፍ ጋር እና ትንሽ አቀዝቅዙልኝ ብሎ የለመነ ባለበት ሰዓት የለንደን ኮሚኒቲ ደግሞ ሰልፍ ወጣ እንዴ ይሁን ላይ የለመናችሁ ምን ጉድ አደረጋችሁ እንኳን እንዴ ያደረግን ስራችን እየሰራን አይደል እና ይሄን ኮንትሮል ማድረግ አንችልም እናንተ ስራችሁን ስሩ የኛ በየሰልፍ አቁሙ ማለት አንችልም ሰልፍ እንደፈለገ ይወጣ እናንተ ማድረግ ያለባችሁ እኛ እኮ ሰልፍ እንድታቆሙልን የምፈልገው ነው ያላችሁ ተራሱ አይደለም እምለው ቢንዛይድ መሐመድ ነው ዝም ብዬ አይደለም ስም ጠቅሰው ትልቅ ሰው ስለሆነ ጉዳይ ነው ያኔ ሰባብሮ ደሴ ተቆጣጥሮ ሲሄድ ተከታተሉ ስለነበረ ነው ያለቀለት ጉዳይ ነው ብሎ ዶክተር ደብረጽዮንም ኤምባሲዎች በሙሉ ሀገሮች በሙሉ ብንጽፍላችሁ አፍሪካው ብንጽፍ ምን ምላሽ የሚሰጠን የለም የትግራይ መንግስት ጊዜያዊ አስተዳደር እያሉ ሊያሾፉብን ሲል ምስኪን ወደ ወረዳ አለ ምስኪን ሰውዬ እኔ ያለው በቃ እኔ ኩዴታ ካላደረጋችሁብኝ ሞች አድራለሁ ህዝቡ አለርት ሆኖ መጠበቅ አለበት በቃ እንዳታነሱኝ ምናምን ብሎ የሆነ በሱ ቤት እኮ የሆነ ሰው ሊጠራ ነበርና አለው መንግስታችን ተነካ ብሎ ከሰበታ ከሱልጣን ሊመጣ ማለት
ፕሬዝዳንት ይሄ እንትናችን ከመለስን በኋላ መንግስታችን ከተመለሰ በኋላ ስፍር ቁጥር የሌለው ዲፕሎማት መምጣት ጀመረ። ደብዳቤ፣ ቴሌፎን መደወል ጀመረ። እንደዚህ ከእናንተ ጋር መስራት ፈልጋለን፣ ወደ ጦርነት አትግቡ ምናምን አትግቡ ምናምን። መንግስታችን ማምጣት ማለት ወደ ጦርነት መግባት ነው ወይ አልናቸው አለ። ምን ማለት ነው? በትግራይ ጉዳይ በክብራችሁ ጉዳይ እንትኑ ኮምፕሮማይዝ አድርጉ፣ ሞዴሬት ሆኑ ምናምን የምትሉ ምን ማለት ነው? ሞዴሬት ማለት ነው ክብራችን አሳልፈን በቃ እሺ ብለን እናንተን ለመታዘዝ ነው የምትፈልጉት? እምቢ አልናቸዋል። ከፈለጋችሁ አድርጉት፣ የምታውቁት ነው እናንተ የምታውቁት። የፕሪቶሪያ ሰላም ስምምነት አለ በእጃችሁ ላይ ነው ዶክመንቱ፣ ፈጽሙ። አልፈጽሙ ያሉ ሰውዬ ፓርላማ ላይ ተገትሮ ፕሪቶሪያ ረስቼዋለሁ የጌታቸውን ያሰፋ መሆኑ ብቻ ነው የማውቀው ያለ ሰውዬው ነው። ትፔለፍን አላቅም ያለው ሰውዬው እሱ ነው። ሌላ ጉዳይ ህዝባችን ተበትኖ ሉዓላዊነታችንን ተቀምተን ሰላም አተን በድሮን እየተመላለሰ እየገደለን እጃችን አሳስረን አንጠብቅም፣ በክብራችን አንደራደርም አልናቸው ያለው እና ውሎ አድሮ እኔ እዚህ ጋር ለምንድን ነው እኔ ማለት አልወድም በአይነቻ ግን ስነግራቸው ብልጽግና ከትግራይ የሚደብቀው የተደበቀ ነገር የለም። ከትግራይ ከጌታቸው በላይ ከጻድቃን በላይ መረጃ አለው። ምክንያቱም መዋቅር አለው፣ ያገኛል። ቲፒኤልኤፍ ከማን ጋር ዋለ፣ የት አድሮ መጣ ምናምን በሙሉ ምናምን ያውቃል። to the extent ጂፒኤስ ይዞ ባለፈው ነገራቸው አለ ማነው ማዕረግ ነው የሚባል ልጅ ተልኮ የተስፋይ ገርባራ የሚባል የትግራይ መቀለ ፖሊስ አዛዥ የሱ ሾፌር የነበረ ነው። አሁን አፋር ነው ያለው። የአፋር መረጃ የሐራ መሬቶች ተልኮ የጌታቸው አሰፋ መኪና የመንጀሪሮ መኪና ታርጋ ቁጥር ጂፒኤስ ምናምን እያደረገ ሲሰጥ ነበር። ከዛ ወደ ተንቤን ሄዶ ተንቤን አንዳንድ ነገሮችን ሲሰጥ አገኙት። ሙሉ ማስረጃ አይሆን በህይወት ይኖራል ነገር ያለው ባለፈው ነገራቸው ያው ሊቀጡት ቁጭ አድርጎት ያው ፍርዱን ያገኛል። 10 ዓመት ነው 5 ዓመት እንዳዝማረ ግን ሚዲያ ላይ ቢያንስ እኔ አረጋግጫለሁ አንለቃችሁም የሚል መልእክት እዚህ ያስተላልፈናል። ማናቃችሁ እንዳይመስላችሁ። ማን ምን እያደረገ እንዳለ እናውቃለን። ብልጽግና ምን መረጃ ይደርሰዋል እናውቃለን። ጽምዶ ሲባል ኮንፊደንስ ቢውልድ እንዲያደርግ የትግራይ ህዝብ የትግራይ እንትን አለበት፣ የትግራይ ትራውማ አለበት ህዝብ ነው እና በእውነት ሻዕቢያ ይታመናል ይላል። ብዙ ሰው የሚጠይቀኝ እኔም እንደዛ አሁን ሻዕቢያ ይታመናል ትናንት ይሄን ሁላ በድሎን ይላል። አሁን ፋኖ ይታመናል ትናንት ይሄን ሁላ በድሎን ይላል። የምን ይመስላል? አንደኛ ትራውማ ነው፣ የትራንት ፓተርን ነው። አሁን ያለው ፖለቲካ ዲቨሎፕመንት ደግሞ ህዝቡ ቲዲኤፍም ቲፒኤልኤፍም የትግራይ መንግስት እኔ ያላቸው ግንኙነት አይናገሩም። ትንሽ እኔ ነው የሚሻለው፣ ትንሽ ቢያንስ ፍንጭ ሰጥቻችሁ ይሄዳሉ የትግራይ ህዝብ ማለት ነው። ካቢ ግን የሚደበቅ ነገር የለም። ካቢ የሚደበቅ ነገር ስለሌለ ተናገራችሁት አልተናገራችሁት ድንብሎ ሳንቲም ከብልጽግና የሚቀራችሁ ነገር ስለሌለ እንቅጩን ንገሩት፣ የትግራይ ህዝብን ንገሩት። ተማመን ብልጽግና በደርዘን የሚቆጠር ጠላት በዚህ ሪጅን ላይ አለው። ይሄ አቅም አለው፣ ይሄ አቅምኛ አለን። 360 የተዘጋን አይደለን። በዚህ ምክንያት የፈለግነው መጠቀም እንችላለን። ምጽዋ እንጠቀማለን፣ ፖርት ሱዳን እንጠቀማለን ብላችሁ ንገሩት ብያቸዋል። ደጋግሜ ትላንት እንቅጩ ነገራቸው። እንቅጩን በሙሉ ትግራይ አልተዘጋችም፣ በሎጂስቲክስ በምናምን ችግር የለብንም፣ የፈለግነው ማድረግ እንችላለን፣ አቅም ካለ ሁሉም ነገር ክፍት ነን አለ። እሰየው አልኳቸው። እሰየው እንኳን ለዚህ አደረሳችሁ አልኳቸው። እና የጥምረት ኃይሎች ጉዳይ ተናገረ። ፈጥረናል አለ። በደንብ ይጠናከራል፣ ፈጥረናል አለ። ዶክተር ደብረጽዮን ኦፊሻሊ ነው ይሄ በግልጽ የተናገረው። ለመጀመሪያ ጊዜ ነው። ብልጽግና አብይ በጣም ነው የሚናደደው የሰማሁት። በጣም ነው አንደኛ ዲክታተሩ የብልጽግና መንግስት ነው የሚባለው የሚሉት ድምፅ ወያነ ተከታተሉት። ፍሬም ተደርጓል። ዲክታተር ነው፣ ገዳይ ነው፣ አገር አጥፊ ነው። አምባገነን ምናምን አይደለም፣ ዲክታተር ነው፣ ጄኖሳይደር ነው። የጄኖሳይደር የአብይ መንግስት ነው የሚባለው። ጄኖሳይደር ነው። ኤአይ ራሱ ስትገቡ ጄኖሳይደር አብይ ነው የሚለው ጻፉ። እንትን ላይ ጄኖሳይደር አብይ አህመድ ኤአይ የሰጠው ነው የሚቀበለው። ማንም ብትሄዱ እድሜ ልኩ ጄኖሳይደር እየተባለ ኤአይ ያውቋል። ኤአይ በዛ ፊድ ባደረግከው መንገድ ነው የሚቀበል። እና ብልጽግና የሁሉም ብሔራዊ ደህንነት አደጋ ነው። የትግራይ የብሔራዊ ደህንነት አደጋ ነው። የኤርትራ ብሔራዊ ደህንነት አደጋ ነው። የሱዳንም ነው፣ የአማራው ነው፣ የጉሙዙ ነው፣ የአፋሩም፣ የኦጋዴኑም፣ የሶማሌውም የሁሉም
ሌሎች ያው አዲስ አበባ ያለው አጠቃላይ የኢትዮጵያ አጠቃላይ አሁን ከባለ ብትሩ ጋር የአማራን ከባለ ብትሮች በተለይ ደግሞ አጠቃላይ ይሄ ብትር ሲኖር ሁሉም ነገር ማድረግ ይችላል ማለት ነው። ቼክ እንደ ባላስ ተደራረጋለ ማለት ነው። ቆም ብሎ እንዲያስብ ጭምር ታደርጓለህ። ቆም ብሎ ምንድነው አሁንም ቆም ብሎ የማሰብ እድል ከተሰጠው ያደርጋል። ለምን ለምሳሌ መጣው ካለው ኤርትራዊ አልመጣም ይቅርታ ይሄን በቃ ይሄው ፕሮፌሰር ጋር አፍሪካ ህብረት ፊት ዩኤን ፊት ፈርማለሁ። ትግራይ ሆይ ይሄን ጥያቄሽ እንደዚህ አደርጋለሁ። አማራ ሆይ ይሄን ጥያቄ መልሳለሁ። ኦሮሞ ሆይ ይሄን ጥያቄ መልስልሃለሁ። ጃልማሮ እንደዚህ አደርጋለሁ። በቃ ከዛ ሰላም ማድረግ ይችላል። የሀገራው ምክክር ምናምን ሞቻ አድራለሁ አሁን ተመርጫለሁ መስከረም ሰውዬው እኮ ቋምጧል። ይሄን ካቢኔ እኮ ያዘጋጀ ይሆናል እኮ ለመስከረም እንደዚህ ጌታ ነገረኝ ይላል እኮ ጌታ ነገረኝ አሁን ብሎ ያስባል በውስጥ እኮ ግንኙነት ፈጥረናል ብሏል። በደንብ ይጠናከራል። ብልጽግና ካልጠፋ በስተቀር ሁላችንም ሰላም አናገኝም። ብልጽግና መጥፋት አለበት። ብልጽግና ደግሞ እናጠፋዋለን ብሏል። በብልጽግና መቃብር ነው የትግራይ ህልውና የሚረጋገጠው ብሏል። ይሄ ነው ሞቶ ራሱ ዘበት ለዳግማዊ ጄኖሳይድ ዘበት ብሏል። አይፈጸምም ብሏል። ይሄንን ደግሞ ብልጽግና እንደሚያወድም እናውቃለን። እስራኤል የሁላ ቴክኖሎጂ ታጥቃ አትከላከልም። ኢራንም የሁላ ቴክኖሎጂ ታጥቃ አትከላከልም። ስለዚህ whatever ምንም አይነት እኛ እንከላከላለን እንኳን ሙከራ እንኳን ብናደርግ ትግራይ መጥቶ ማጥቃቱ አይቀርም። ለዚህ ዝግጅት ያስፈልጋል። በየቤታችን ሲቪል ዲፌንስ ማለት ነው። ሲቪል ዲፌንስ በደርግ ጊዜም ነበር። በተለይ ተጋሩ ሆኖ ሰዎች ያውቁታል። ገጠርም ከተማም ጉድጓድ ቆፍሮ ብዙ ነገር ራሱ ዲፌንስ ልክ ኢራኖች እንትን አይምን እስራኤላውያን እንዳላችሁ ኮንቴነር በየመስሪያ ቤቱ ኮንቴነር አለ። የሆነ ነገር ይመጣ ሲባል ድምፁ እስራኤል እንትን ኢራን እንድትወረውር ነው ሲባል ባንከር ውስጥ ግቡ ነው የሚባል እናውቀዋለን። እኔም ዩኤን ውስጥ ሰርቻለሁ። ዩኤን ካርት እንትን ነበር ደቡብ ሱዳን ላይ ባንከር ነበር። ግጭት ሲነሳ እዛ ነው የምንገባው ምግባችን ይዘን። እንደዛ ብሎ መመሪያ ሰጥቷል። አዌርነስ መፍጠር ነው። አይቀርም እንገባበታለን። ሰውየው ይወረናል መከታለን አይቀርም ነው። ስለዚህ ለዚህ ዝግጅት አድርጉ ነው። ብልጽግና ካልጠፋ ግን ሰላም አናገኝም። ብልጽግናን ለማጥፋት የጋራ ስምምነት አለ ብሏል። በጣም በቃ ትግራይን ይጠፋል ብሎ ነበር የገባውና ተመሳሳይ ነው። አሁንም መጥረቢያና እንጨቱ ምናምን ብሎ ዋናው ከአስመራና ከኤርትራ ያለው ነው። ይሄ ዝም ብሎ መጥረቢያ መቼ ነው ተላላኪ ነው ትግራይ ያለው እንደዛ ነውና ምን ያህል ዱዌት ነው የሚባለው ድንክ ማለት የፖለቲካ ድንክ ነው ያለው ጌታቸው ዱዌት ፖለቲካ ነው የሚባለው በትግርኛ። ይሄ ረሳው የድሮ ትግርኛ ኦርጋኒክ የሆነች ነችና ዱዌት ፖለቲካ የድንክ ማለት ነው። ምን ያህል ያሳየው ኤርትራም ትምጣ ምናምን ቅንጣት ታክል ስጋት የለንም ምናምን ተደርበው ሌላም ቢመጣ ያለው ሌላም ቢመጣ ማለት አሜሪካን ትምጣ ነው። ምን ያህል ፍርሃቱ ደግሞ ሰው ያጨበጭባል። አዳራሹ በፍርሃት ይሁን በድጋፍ ይሁን ሰው ያጨበጭባል። ምስኪን ፓርላማ ላይ ያለው ነው አጨብጫቢ እኮ። ቀጥለን የነ ሳሞራ ጭንቀት ተነግራቸዋል። ሳሞራ አሁን ያለው አብይን ከኋላ ምን ይለዋል? ሳሞራ አብይን ምን ይለዋል? በማስረጃ ይሄን ቪዲዮ አብይ ከደረሰው ያቋል ታሪክ። ይሄ ዋሽቶ ነው የጁንታ መረጃ ነው ህወሓት ሆን ብሎ ነው ዛራ ሚዲያ ዋሽቶ ነው ካለ አብይ ራሱ ያወዳደራታል። ይሄ እውነት ነው አብይ ብቻ ከደረሰ። ለማንኛውም አበባው ተስፋ ቆርጧል። አበባው ታደሰ ጀራሉ ተስፋ ቆርጧል። ብልጽግና አይድንም እያለ ለጓደኞቹ ይናገራል። ከዚህ ሁሉ ኃይል ጋር ተዋግተን አናሸንፍም እናቋለን። ትግራይ እንዲከበን ትግራይን ይሄን ሁሉ ኃይል ትግራይን ከቦ የኢትዮጵያ ዊል ኦፍ ዘ ፒፕል አግኝተን በቃ ጁንታ በለው ረደው እያል ብሎ የምናሰልፈው ህዝብ አግኝተን እና ምስራቅ አፍሪካ የሁላ ኃይል አሰልፈን ዲፕሎማሲው ተቆጣጥረን አልቻልናትም ትግራይ እና የተከበበች ትግራይ 360 የተከበበች ትግራይ አንሻናት። አሁን 360 የተከበበች አይደለችም ትግራይ has access to ዳይሬክት ኤርትራ አነግርሃለሁ እኮ ምንም ደብረጽዮን እኮ በተለያየ መንገድ አድርጓል። አልተዘጋንም። ትግራይ ዝግ አይደለችም ብለዋል እኮ ደብረጽዮን። ዛራ ሚዲያ መከታተል ትችላላችሁ። የትላንትና ፕሮግራማችን ላይ ሙሉ አንድ ሰዓት ከአንድ ደቂቃ አለ። ትግራይ ዝግ አይደለችም፣ ክፍት ነው። ወደ ባህር ክፍት ነው፣ ወደ ኤርትራ በዛም ክፍት ነው። በቃ በየት በኩል ሊሆን እንደምችል ታውቁታል። የፖርት ሱዳን ክፍት ነው፣ በዚህ በኩል ክፍት ነው። ምንም የሚቀር ነገር የለም። ነዳጅ የምታስገባው ምናምን ነገር የለም። ኮንትራባንድ ነው ወደ ትግራይ ሊገባ ነው እያልኩ አፋር እኮ እያሰርክ ነው ሰው
ኮንትራባንድ አፋሮች እንኳን በኮንትራባንድ ወደ ትግራይ እንዳያስገቡ እንኳን እኮ የከለከልካቸው እኮ ነው አይደል? እንደዛ እኮ እኛም ማናውቀው ይመስላል እንዴ? ተስፋ ቆርጠን ነው ስለዚህ ጉዳይ የማናወራው እኮ። ሌላ ጉዳይ ፎከስ እናድርግ፣ አጀንዳችን ላይ ፎከስ እናድርግ ብለን ነው እና ደግመን ደጋግመን ስናወራ ነበር። ዶክተር ደብረጽዮንም እና መጆሪ ነው ዝርግፍግፍ አድርጎታል። ሁሉም ህብረተሰቡ ማወቅ አለበት የሚል ፕላስ ፓብሊክ ኮንፊደንስ ቢልድ ነው ማድረግ ነው። ትክክለኛ በዚህ ያለንበት ሁኔታ ይሄ ነው ያለ ነው። ወዳጆቻችን ይሄ ይመስላል ያለበት ቁመና ይሄን ይመስላል። ይሄን እንፈልጋለን እና ህዝብ በዚህ ደረጃ ተዘጋጅ ነው። እዛ ዝም ብሎ በሶሻል ሚዲያ ምናምን ሲሰራጭ የነበረው ዋጋ እንደሌለው ያሳይ። ዝም ብሎ እኮ ፈረሰች ይል ነበር። ጥሩ ነው በቃ ከፈረሰች ያው አፍርሰው አንተ በቃ ሆ ብለህ ለምን አትገባም ታዲያ? በአንድ የዚህ ሰውዬ ብቻ ምን ይላል? የአበባው ታደሰ ብዙ ነክተር አናውቅም። አንድ ነገር ብቻ ነው ያተረፍኩት ይለዋል። ከአብይ አህመድ አንድ ነገር ብቻ አትርፌያለሁ፣ ሀብታም አድርጎኛል፣ ሀብታም ሆኛል፣ ገንዘብ አለኝ። በኢህአዴግ ጊዜ ገንዘብ አልነበረኝም ይላል። በኢህአዴግ ጊዜ ሀብታሞች ከሚባሉ ሰዎች አንዱ እሱ ነበር። አልዋቅ ሆቴል የማን ነው? አልዋቅ ሆቴል ለዓላሙዲ ሸጦት የነበረው መጥቶ ራሱ ወስዶት የለ እንዴ? ጊፍት ተመልሶለት ነው እንደገና ከዓላሙዲን ገዝቶት ነው እሱ አላቅም። ግን አሁን አልዋቅ ሆቴል ያው አይደል እንዴ ባህር ዳር ያለው አይደል እንዴ? አልዋቅ ሆቴል ድሮ ማን ነው? አልዋቅ ብርሃኑ ጁላ እኮ በሱ ሀብታም አልነበረም እኮ የሱ ምክትል ነበር። አበባው ታደሰ ማዕከላዊ እዝ ባለበት ሽሬ እንዳስላሴ በነበረበት ይሄ እኮ ምክትል ነበር እኮ። በሱ ደረጃ ሀብታም አልነበረም ብርሃኑ። እኔ እርግጠኛ ነኝ ሀብታሙ ብርሃኑ ማንም አይደርስበትም። ግን ያኔ አበባው በደንብ ይበልጠው ነበር። ለምሽግ ተብሎ የኢትዮ ኤርትራ ምሽግ በሱ ግንባር በሸራሮ አዳ ሀገራዊ በባድመ አካባቢ ነበር የኢትዮጵያ መከላከያ ሰራዊት መለስ በጀት በጅቶ በደንብ ምሽጉ በደንብ ይቆፈርለት። በእጅ ለምን ይቆፍራል? በኤክስካቫተር ይሰራለት፣ መዝናኛ ኤሌክትሪክ ምናምን ይግባለት ብሎ የተበጀተ በጀት አበባው ታደሰ ምን ያደርግ ነበር? ወታደሩ በእጅ ያስቆፍረው ነበር። ገንዘቡ በኤክስካቫተር የተባለው ወደ ኪሱ እያደረገ በጉልበት ያሰራ ነበር። አበባው ታደሰ እንደዚህ አላደረግም ካለ ብርሃኑ ጁላ መቼም ማተብ አለው አይደለም አይደል? ማተብ አበባው ራሱ ብርሃኑ ስለሚያውቀው ነው። እኔ ማተብ አለ ትመሰክራለህ፣ ይመስክር አይመስክር የኔ ጉዳይ አይደለም። ግን እውነታ ማውቀው ነው የማወራው። እንደዛ እያደረገ አልዋቅ ሆቴል ምን የመሰለ ሆቴል ገንብቷል። ባህር ዳር ትልቅ ሆቴል ትልቅ የሚባል እነ WFP የሚከራዩት። ጎንደር ትልቅ መጋዘን ነበረው ትልቅ እነ WFP የሚከራዩት። ይሄ አጭበርባሪ አሁን ነው ገና ሀብታም የሆንኩት ማለት። ሀብት ሊሚትለስ ነው። የሰው ልጅ ኒድ ሊሚት የለውም። ምናልባት ከኢህአዴግ የበለጠ አሁን በጣም ሀብታም ሊሆን ይችላል። አንድ ያተረፍኩት ከዚህ መንግስት ሀብታም አድርጎኛል ይላል። የሳሞራ አመሰግነውም ሳሞራና ሳሞራ ያለበት ሁኔታ ኪሎ ነው እየመዘነ የሚውለው። አሁን ቀልድ ይመስላችኋል ይሄ ሚዲያ ላይ ሲነገር? ወይም ዝም ምን ያደርጋል ይሄ ለሚዲያ ወርዚ አይደለም ሲሉ ይችላላችሁ። ይሄ ፓብሊክ ፊገር ነው። የ75 ዓመት የ80 ዓመት ኪሎ እንደዚህ ሆነ 49 ገባው 50 ኪሎ ገባው 51 ኪሎ ብራቮ እያለ የሚመዘን ሰው ጎልፍ ክለብ ሰው ጨመርኩኝ ብሎ ጂም ይሄዳል ምናምን አይዳል ሰው እንተናርኩኝ በጣም አሁን 49 ኪሎ 50 ኪሎ ለወንድ ትልቅ ሆኖ ነው ወይስ ጨመርኩ ቀነስኩ ነው? እንደዚህ እያለ ነው። ግን እዛ ሚዝናናው በዚህ እድሜው ማለት ነው። የአብይ ስብሰባ አብይ ይችን ቋንቋ ከየት አገኘሃት ካለ ውሸትራም ካለ አብይ ራሱ ይመሰክራል። አሁን ቀጥ የምነግራችሁ ይሄ ሰውዬ የታማዦር ሹም ሆኖ ሀገር ሲዘርፍ ነበር፣ ባለሀብቶች ጭምር እና አብዱል ሰመድ የሚባሉ የጉራጌ ተወላጁ የመርካቶ ባለሀብት ምን እንዳደርጉ ግማሽ ሀብት ለሱ ነበር ሼር የሚያደርገው። ምን አድርጉ አሁን ብረት አስመጪ ነው አለ ሰውዬ። አሁን ይሰጠዋል ወይ? እንደምን ብሎ ይሰጠዋል? ድም ብሎ አይሰጠውም። አሁን ስልጣን የለውም። አሁን በየቦታው ህንጻ ሲገነባ ዘመዶች ገነቡልኝ፣ ያጎቴ ልጅ እንደዚህ አድርጎ ሰዎች አዋተው እኮ ግፍት ሰጥቶኝ ነው ይላል። ከኢህአዴግ ጋር እንዴት ብለህ ግፍት አገኘ? ኢን ሪተርን አንተ ምን ልሰጣቸው ነው ቢባል ምንም አይልም። ኤኒዌይ የፒስኪፒንግ የሰላም አስከባሪ ገንዘብ ይህን ሁላ ዓለም በሙሉ የሚሰማራው የኢትዮጵያ ሰላም አስከባሪ ገንዘብ 25% እየተከፈለ 75% የሳሞራ መስሪያ ቤት እየበላው ማቆ ታሪክ የኔ ታሪክ ነው የማወራው እኮ የኔ ታሪክ 25% ዩኤን ከሰጠኝ 25% ነው የሰጡኝ። ማንም የኢትዮጵያ ሰላም አስከባሪ ሄዶ
ምስክር ነኝ እኔ ምስክር ነኝ። ለኢትዮጵያ ሰራዊት ምን ያህል ሲበላው እንደነበረ ሲበዘብዘው እንደነበረ ምንድነው አሁን ኢትዮጵያ በዚህ ልትገነባ ነው ብሎ መለስ ቻሌንጅ አድርጎታል ማለት ከዛ ለማስከባሪ ይሄን ያክል ገንዘብ አጠራቅመ ኢትዮጵያ ልትገነባ ነው ለምንድነው ሙሉ የማይሰጠው ቢባል 25% እየሰጠ ብቸኛ ጀግና በፎርስ ኮማንደር በምክትል ፎርስ ኮማንደር ሄዶ አልሰጥም ያለው ገብራት አየለ የሚባለው ጀነራል ነው የሰጠው። ሄድ ምን ላድርግ ነው ያንተ ገንዘብ ከኔ የምትቆርጠው ለምን ብለህ ነው? የሱ ለየት ተራ ኮንቲንጀንት ስላልነበረ ነው። እሱ ብቻ ነው እሱ ይሄ ሰውዬ የደፈረው የሰማነው እንደዛ ነው። በተረፈ ይሄ ሰውዬ አብይ እንደመጣ አብይ እንዴት አድርጎ ስብሰባ ማኔጅ እንዳደረጋቸው መጀመሪያ ኮሎኔል ነው እሱ ሌተና ኮሎኔል ነው ከኢንሳ ነው አንድ ኦፕሬተር የነበረ ነው። ማን ነው የሰበሰበው? እነ ኳርተር እና ሙሉ ጀነራሎች ትላልቆቹ እነ ሳሞራ ቁጭ አድርጎ ኦሪየንቴሽን ይሰጣል። ወታደራዊ ምናምን ብሪፊንግ ምናምን ይሰጣል። አብርሃ ኳርተር ነፍሱ ሊማረውና ቻሌንጅ አደረገው። አንተ ቤት በኩል አውጥተህ ነው ይሄን እኔን ወታደርና የምታስተምረኝ አለው። እንደዚህ አይደለም አሁን የምታወራው ትክክል አይደለም፣ ውትድርና አይደለም ይሄ ዝም ብለህ ይሄ ትክክል አይደለም ሪያሊቲ አይደለም የምታወራው ምናምን ሲለው እኔ እሱ ያከብረው ነበር። መልስ ሰጠው ለኳርተር መልስ ሰጠው። በኋላ እንደሚያባረው እያወቀም ቢሆን ማለት ነው። እጅ አወጣ። ማን ቀጥሎ? ሳሞራ እጅ ሲያወጣ የሆነ ስለ ሙስና ምናምን ስለ ሙስና የሆነ ነገር ሲያወራ ቆይ አንተማ ስለ ሙስና እንዴት ብለህ ታወራለህ? ያንተ ጉድ እኮ እኔ ጠረጴዛ ላይ ያለው ጉድ እኮ አለ እኮ እኔ ጠረጴዛ ላይ እኮ ነው ያለው ያንተ ጉድ አለ። ያንተ ጉድ የኔ ጠረጴዛ ላይ አለ። ቶቶቶ አንተ ስለ ሙስና ማውራት አትችልም አለ። አብይ ነው ሳሞራን። ከዛ ጸጥ አለ፣ ደንግጦ ጸጥ አለ። ወጣና በዚህ አጋጣሚ ምን አለ? አይ ነው በየክፍለ ሀገሩ በየግንባሩ ያለው ሰሜን እዝ ምስራቅ እዝ የሚባል በየምናምን ያሉት ስንት ድሃ ጀነራሎች እንዳሉ አውቃለሁ። ምንም ሀብት የሌላቸው ድሃ ጀነራሎች እንዳሉ አውቃለሁ። የአንዳንዶቻችሁ ግን መረጃ አለኝ እኔ ጋር አለ። በተለይ አንተ ጠረጴዛ ላይ ነው ያለው አለ። ሳሞራን ነው እንግዲህ አብይ እንደዛ አላልኩትም ካለ ራሱ ያውቃል። ከዛ ውጭ ወጥቶ ምን አለው? እዛ ወዲ እንተ ጸኒሓ አይተቆርጠምን አለ። እንደዛ ነው ያለው። እዛ ወዲ ጽንሕ እንተ ኢላ ከቆየች አትቆረጠም እቺ ባቄላ ካደረች አትቆረጠም የሚባል እንደዛ ነገር አለ ተረት በአማርኛ። እቺ ባቄላ ካደረች እዛ ወዲ እንተ ጸኒሕ እንተ ኢላ አይተቆርጠምን አለ ውጭ ወጥቶ። ይሄ ሰውዬ ከዛ በኋላ ሽባ አደረገው። በቃ ሽባ አደረገው። ጠረጴዛ ላይ ነው ያለው ያንተ ጉድ ሲለው ነገ ጠዋት የሆነ ነገር ያደርገኛል ያስረኛል ነገ ጠዋት ብሎ በቃ ቁም እስረኛ አደረገው። ግን ደግሞ የሚፈልጉ ሰዎች ነበሩ ከወደ ኤርትራ አካባቢ እንደመጡ ነው የሰማው። ሹክ ያሉ ብልጽግናዎች ራሳቸው ሹክ ያሉን ሳሞራ ፈልገውት ነበር። ያ ፍቅር በፍቅር በነበሩበት ጊዜ ሳሞራ ፈልገውት ነበር። ልናናግረው ፈልጋለን ብለው ፈልጉት። ምን ያደርጋል ይሄ ኮሙትቻ የሞተ እኮ ነው እንደሞተ ቁጠሩት፣ አትንኩት፣ በቃ አትንኩት፣ እንደሞተ ቁጠሩት ነው ያላቸው። እንዳለ ነው የምንነግራችሁ ዛሬ። ምንም የሚደበቅ ነገር የለው። ይሄ ጀግና የሚሸተው ሻዕቢያ እንደዚህ ነው። ህወሓት አይዋጋም፣ ቆቦ አያልፉም፣ ወደዚህ አያልፉም እያለ ወደ ሚዲያ መጥቶ የሚበጠረቀው ስንት ጣጣ እንዳለው ምን ያለው ምን አይችልም ይባላል ተረት አይደል? እሱ ነው መናገር አይችልም። አብይን ብቻ ማሞገስ ነው ያለበት። ስንት ጣጣ ስንት ችግር ያለበት ነው። ቀጥለን ትዕቢት ጉዳይ የመጽሐፍ ቅዱስ ምሳሌ 11:2 ላይ ትዕቢት ከመጣች ውርደት ትመጣለች ነው የሚባለው አይደል? መጽሐፍ ቅዱስ የምታውቁ ከሆነ 11:2 ላይ ምሳሌ ትዕቢት ከመጣች ውርደት ትመጣለች፣ በትህትና በትሑታን ዘንድ ግን ጥበብ ትገኛለች ነው። ጥበብ ትገኛለች። አብይ በትዕቢቱ እንዴት ወጥሮ እንደነበረ እንዘክረዋለን፣ እናስታውሰዋለን። ባጫ ደበሌም ሁሉም አሸንፈናል ብሎ ትግራይን ያለምን ይሄ ጭፍራ አካባቢ አስቀምጠው ጋሸና አስቀምጠው በሙሉ የትም አይድም። እነዚህ ሰዎች ይሄ ፉከራ 99.9% በፍጹም የለው መውጫ የላቸው መሳሪያ ዝግ ናቸው ሲባል አሁን እኔ አይደለም ያልኩት ዶክተር ደብረጽዮን የትግራይ ፕሬዝዳንት እኛ ዝግ አይደለንም ክፍት ነን አለ። አቤት የሚያስብል ነው። እና ብቻችን አለ እና ዱቄት ናቸው በሚባልበት ጊዜ ምስራቅ አፍሪካን አሰልፎ ዝም ብላችሁ አሰቡት። ከኢትዮጵያ ጋር ተሰልፎ የነበረው ኃይል ምስራቅ አፍሪካ ሞቃዲሾ በሉት ዲፕሎማሲው በሉት ዝጋ አልፋሽካ የሚባለው አማራ ክልል ያለ አልፋሽካ እሰጥሃለሁ ዝጋልኝ ብሎ ሱዳንን አሰልፎ ኤርትራ ሙሉ አቅሟን አሰልፎ የአማራ ህዝብና ሰራዊቱ በሙሉ አለ የሚለው ገበሬው በቆሎ ካለ በቆሎ በሬ ካለ በሬ ካድሬው አሰልፎ
በያደረጃጀቱ ልዩ ኃይል ሚሊሻ ምናምን የሚባሉ አሁን አንድ ጀነራል ትላንት ያወራው ብርሃኑ በቀለ የሚባለው አንድ የከብት ታናሽ አለ ማን የሚባለው ብርሃኑ በቀለ የሪፐብሊካን ጋርድ የነበረው እዛ አዛዡ እሱ በዛ አካባቢ ያሳልፈው 90 ሺህ የአማራ ልዩ ኃይልና ሚሊሻ አሰልፏል በጋሸና 90 ሺህ በሱ ስራ ነበር ሚሊሻና ልዩ ኃይል ብቻ በእውነት አንዳንዴ ይሄ ሁላ 5 ክፍለ ጦር የትግራይ ደግሞ 5 ክፍለ ጦር ነበር በዛ በኩል 5 ክፍለ ጦር ብቻ ይሄ መከላከያው ሪፐብሊካን ጋርዱ የፋኖ ምናምን አደረጃጀት ሌላ ሆኖ ማለት ነው ከዚህ ሁሉ ሰው እና የክልሎች ሁሉ አሳልፎ የኦሮሚያ ልዩ ማልታት ይሄ ያለች ያቺ ልጅቷ የምትቆር የተማረከችው ልጅ ባስተርጓሚ የመጣችው ንገረው እኔ አልተኮስኩም እኔ በቃ አንድ ጥይት አልተኮስኩም ያለች የኦሮሚያ ልዩ ኃይል ምን አባክ ታረክ አዲስ ኦሮሚያ ሄድ ከኦሮሚያ ትግራይ ሄድኩ ቢባል ምን በቃ ብልጽግና ለማስቀጥ 4 ኪሎ ለማለት ኦፒዲዮ ጨፌ ኦሮሚያ ሆኖ ምዕራብ ትግራይ ላይ ያስተዳደር ማለት ነው የሰንጋ ከብት ካረርም የሐረር ሰንጋ ሁሉ ይመጣ ነበር ድሮኖች የዩኤኢ የቱርክ የቻይና የኢራን እርስ በርሳቸው የማይፋላሉ ሀገሮች ጭምር እና የእስራኤል ጠቅላላ አሰልፉ ዲፕሎማሲ ኤምባሲ ተቆጣጥሮ ሚዲያ ተቆጣጥሮ ባንክና ታንክ ተቆጣጥሮ ይሄ ሁላ ተቆጣጥሮ ከዛ ዱቄት ናቸው 100% ነው ጠቅላይ ሚኒስትራችን ያሉት 100% ነው ያለው እኮ በነፋስ ላይ የተበተነ ዱቄት ነው የሚባለው ነገር 100% እውነት ነው ጥያቄ የለውም ጋዜጠኛው ሰሙት ጋዜጠኛው ምን ይላል ባይፈርስና የሚባለው ጥያቄ የለውም ኖ ዳውት ነው የሚለው እሱ ኖ ዳውት ጥያቄ የለውም ኢንዶርስ ያደርጓል ለባጫ ንግግር ኢንዶርስ ያደርጓል አሁን ይሄ ገለልተኛ ጋዜጠኛ ነው የሚባለው አይደል ገለልተኛ ነበር ድሮ እንደዛ አክት ያደርግ ነበር ገንዛ ውስጥ ገብቶ ምን እንደሆነ ተመልከቱ ለማንኛውም ይሄ ጊዜ አለፈና በቲቪ ተወጥረው ትንሽ መሳቅ ያልንገራቸውና ወደ ሽመልስ ጉድ ልንገራቸው ሽመልስ ስለጽምዶ እያለቀሱ ነው ኦሮሚያ ጨፌ አዳነች አበቤ ከንቲባ ይሄ አርቲፊሻል ሄሯ 1.5 ሚሊዮን ነው አሉ ከራሷ ሰራተኞች ያገኘ ነው 1.5 ሚሊዮን ዝም ብሎ ለአንድ የምትጠቀመው ምን አይነት ጸጉር እንደሆነ አላውቅም የሰው ነው የሰው ነው የሚያደርገው የምናውቀው የህንድ የምናምን እያሉ ነው የሚመርጡት የምናውቀው ይሄ የህንድ ጸጉር ነው ምናምን እያሉ 1.5 ሚሊዮን የት ሀገር የሰው ልጅ ነው ጸጉሩ እኔ ከባድ ነው ይሄ ሙሉ ቀደው ጥገና አድርጋ አሁን 20 ዓመት ምናምን መስላለች ይገርማል እኮ እኔ በቃ በ40 ዓመቴ በቃ የሷ እናት መሰልኩኝ አለችኝ የሷ ጽፈት ቤት የሳጽፈት አካባቢ ያለች እኔ በ40 ዓመቴ የአዳነች እናት መሰልኩኝ አለች ሸንቀጥቀጥ ብላ ሌላ ሰው መስላ የመጣችው ገንዘብ ማረገው ነገር የለም ዛሬ ልነግራችሁ የፈለኩኝ ለፈገግታ ለጨዋታ ብልጽግና የሚጫወተው ጨዋታ ሰሞኑ በምክክር ላይ የወለደችው የጋምቤላ እህታችን ምክክር ብየዋለሁ ስሙን የተባለው ልጅ አለ ምክክር ላይ ወልዳ ስለሱ 500,000 ብር ሰጠቻት ለምናምን ብላ ክብካቤ 500,000 ብር ሰጠቻት በአለሚቱ በኩል አለሚቱ መጣ ያው የጋምቤላ ርዕሰ መስተዳድሯ ሰጠቻት ከዛ ቤት እየተፈለገላት ነው መኖሪያ ጊፍት ሊሰጣት አዲስ አበባ ጊፍት ሊሰጣት ነው አዲስ አበባ እየተፈለገላት ነውና ስንሰማ ማናት ልጅቷ ስንል የባለስልጣን ልጅ ነች የወለደችው የጋምቤላ ክልል ለረጅም ዓመታት የማዕድን ሚኒስትር ኡሞድ ምናምን የሚባሉ ናቸው የማዕድን ሚኒስትር የፍትህ ሚኒስትር ምናምን እያሉ የተለያዩ አይሚን ቢሮ ኃላፊ የማዕድን ቢሮ ኃላፊ ፍትህ ሚኒስትር ፍትህ ቢሮ ኃላፊ የተባሉ 4 ምናምን 5 ቢሮ ሲቀያይሩ ነበር የዛሬ 7 ዓመት 8 ዓመት ነው ከዚህ ዓለም በሞት የተለዩት አባቷና የባለስልጣን ልጅ ነች ይሄን ክብካቤ ቤት ይሰጣታል አዲስ አበባ በምክክር ብላ ልጁን እንትን በመስጠቷ ስም በመሰየሟ ሽመልስ ጋር ነው ኦፒዲዮ ያለበት ሁኔታ በሽመልስ አንደበት ነው የሚገለጸው የወቅቱ የኦፒዲዮ ሞት እንዴት እየተቋጨ እንዳለና መፈራገጡ ምን እንደሚመስል ቀይ ባህር የሚታየው ቀይ ባህር ሄደን የሚቀጥለው ዓመት ቀይ ባህር ሄደን እረቻ እናከብራለን ይላል በሰው ሀገር ማለት ሰው ቫኬሽን ሄዳለው አካፑልኮ ሄዳለው ወይ ዲዝኒ እንትን ለማለት ልጆችን ይዤ ወይ ካሊፎርኒያ ምናምን ሄዳለው ወይ ዱባይ ሄዳለው ወይ ሴሸልስ ምናምን ሄዳለው ይላል ሰው እንደዛ ነው የሚለው አይደል ሰውየው ግን አሰብ እኮ የለም እኮ አሰብ እኮ እንደ ግሪን እንትና የለውም እኮ እንደ ደብረ ቢሾፍቱ አያምርም ቢሾፍቱ በጣም የሚያምረው እኔ ጃቃለሁ 2 እረቻ የሚያምር እኮ ከነምኑ ባህሉ ምናምን ብዙ ነገር ያለው እኮ እዛ እኮ ነው ያለው
ኦሮሞ ያልሆነው ኦሮሞ መስሎ ለብሰው ይመጡ የነበሩት እኔም ማቀው ዘመን ማለት ነው። ኦሮሞ ብቻ እኮ አይደለም ተዋቦ ሲመጣ የነበረ እኮ እኔ ብዙ የትግራይ ተወላጆች ነበሩ አዲስ አበባ እንደዛ ተዋቦ ይሄዱ ነበር። የዛሬ አድርገው እና የተመኘው እሱ ነው። እዛ እናደርጋለን አለ። እንኳን እሱ መርዓሲ ቅራይን አድህን ከራማ ይላል ትግራዋይ። ሰርጉን ይቅርብሽና ስለ ሰርጉን ይቅርብሽና ዝም ብለሽ ቤትሽ ብትከርሚ እንኳን ቤስ ነው እሱ እንኳን አታደርጊውም ነው። ስልጣን ላይ አትቆይም እንኳን ይሄን ልትመኝ ይቅርና ብልጽግና ግን ሁሉም ሞት ስለሆነ ነው። ብትልም ባትልም አሰብ ብትመኝም ባትመኝም በቃ ትቸዋለህ ብትልም ትሞታለህ። ምኞቴ በቃ በምኞቴ ጸናለሁ ካልክም ትሞታለህ። ምንም አማራጭ የለም እና ብትመኝም ችግር የለውም። ሽመልስ አብዲሳ የጽምዶ ነገር ቀብረናታል። ጽምዶ ቀንበር ሰባብረናታል። ቀንበር በነገራችን ላይ በአፋን ኦሮሞ ቀንበር ነች። ቀንበሪ ይላል። በክልላችን ያሉ ብሔር ብሔረሰቦችን አሰማርተን እንመክታቸዋለን። ጠላቶቻችን እንመክታለን። ኦሮሞን አንድ እናደርጋለን። የኛው በሬ ይላቸዋል። የኛዎች የሚጣመዱ ማለት ነው። ማን ይሄ ወረነ ብሊስ ኦሮሞ ነው እነሱ ሸኔ የሚሉት። የኛዎች በሬ የሚጣመዱት ማለት ነው። ተደራጅቶ ይመጣሉ። እየነገርኩ ነው። እኔ አይደለም የነገርኩ ዶክተር ደብረጽዮን ነግሮናል። ጨርሰናል፣ ተግባብተናል። መጨረሻ ላይ ምንድነው የሽግግር መንግስት ነው። እዚህ አጋጣሚ ልንገራችሁ፣ ሽግግር መንግስት አለ። የሽግግር መንግስት አሁን ሰው ይጨነቃል እኮ ሀገራው ምክክር እንደዚህ ሆነ። የሶማሌ ተወላጆች ጥለው ወጡ፣ የአፋር ተወላጆች ጥለው ወጡ። እንኳን ጥለው ወጡ ግን ዋጋ የለውም። ይሄ ዴድ ኦን አራይቫል ነው። ሌላ ምክክር ይመጣል። ሌላ ሽግግር መንግስት እየመጣ ነው። አሁን ይመጣል። በቃ ዋጋ የለውም። ዝም ብዬ እየነገርኩ ነው። ይሄ እኔ አስቀድሜም ነው የምነግረው። የዛሬ 1 ዓመት ከምናምን ስናገረው የነበረው ዶክተር ደብረጽዮን ትላንት ተናገረው። 1 ዓመት ምናምን ሲተሻሽ ምናምን እናውጣው እንናገረው እያል ትላንት መጥተው አፈነዱት። 360 አንዘጋም ያልኩኝ እኔ 2 ዓመት በፊት ነው። መዘጋ 180 ነው ዘጋው። 360 ግን አዘጋው እርግጠኛ ነኝ ብየዋለሁ። የዛሬ 2 ዓመት አታደርገውም። ትላንት ዶክተር ደብረጽዮን መቀለ መጥቶ መንጆሪኖ አድራት አናደርገውም እሱ ቀረ ክፍት ነው አሉ። የጽምዶ ጉዳይም ወታደራዊ ትብብር ወታደራዊ ኃይሎች ይደረጋል። ምክንያቱም የጋራ ጉዳይ አለን። ብልጽግና የሚባል ከዚህ ምድር ላይ ካልጠፋ ሰላም አናገኝም ነው። እናደርገዋለን ደግሞ ዝም ብሎ እንደቁሰዋለን። ኩምሩክ ድልድይ ፈርሶ ነበር ሰሞኑ ተጠግኗል። ያው ተጠገነ በብረት እንትን ተጠገነ። ይሄን ብልጽግና ጀግና ነው የሚሸተው። ጀግና ያው አላል ሳይበር ላይ ጀግና ነው። እንዲሁ በአንድ አካል ብታዩት በጣም ፈሪ ተደብቆ ሲጽፍ ተደብቆ ሲናገር ሌላ ሰው ነው። ታውቃላችኋል። ሳይበር ላይ ብዙ ሰው ይጠነክራል። ቆፍጠን ብሎ ጀግና የሚጽፈው ሌላ ነው። በተግባር ግን ሌላ የለም። ብልጽግና መሬት ላይ የለም። ለምሳሌ ብልጽግና የሰማሁት እኔ እኮ 10% በዚህ መከላከያ እኮ 10% እምነት የለኝም ይላል አብይ። ጀግናው የኢትዮጵያ ሰራዊት ነው የሚለው አይደል? እኔ እኮ በሰራዊት 10% የለኝም እምነት የለኝም። እኔ እኮ ያለኝ እኮ በጌታና በአየር ኃይል ነው ይላል። አየር ኃይል ደግሞ ሁሉም አለው። ሁሉም ትግራይን በአቅሙ አለው ነበረው፣ ትላንትም ነበረው። ምክንያቱም አየር ኃይል ሳይኖረው መቼም በወንጭፍ አውሮፕላን አይጥልም ነበር። በወንጭፍ አልነበረ ሲጥለው የነበረው። ይሄ ሁላ የኢትዮጵያ አውሮፕላኖች የወደቁት በወንጭፍ በድንጋይ አይደለም፣ አየር ኃይል ስለነበረው ነው። የአየር ኃይል ክንፍ አለው፣ ዲፓርትመንት አለው። አሁን ደግሞ ይመስለኛል ቆፍጠን ያለ ነው ይመስለኛል። ቆፍጠን ያለ ነው። አሁን መደበቅ አያስፈልግም። ቆፍጠን ያለ ነው። ቢያንስ ከትላንት የተሻለ ነው ማለት ነው። በአቅሜቲ ከትላንት የተሻለ ነው። ኤርትራ ደግሞ እንዳለ ኤርትራ አየር ኃይል ማለት ይሄ አየር ኃይል ማለት ነው። የቁጥር ብቻ አንዱ 7 ይኖር፣ አንዱ 3 ይኖር፣ አንዱ ምናምን ይኖር። የቁጥር ብቻ ሊሆን ይችላል እንጂ አንድ ነው። ሱዳን ደግሞ ትልቁ ነው። ኤር ቱ ኤር ድሮን የሚመታ ኤር ቱ ኤር የአየር ላይ ያለች ድሮን በሌላ ድሮን የሚመታ አየር ኃይል አለው። ደግሞ እዛ ካርቱም ሲመታ አዲስ አበባ ኤርፖርት ምን ሊሆን እንደሚችል ተመልከቱ። የኢትዮጵያ አየር መንገድ ሙሉ በሙሉ ሊያቆም ይችላል። በኢትዮ ኤርትራ ጦርነት ጊዜ ኤርትራ አየር ኃይል ቦሌን ይመታል ብሎ የኢትዮጵያ አየር መንገድ ወዴት ነው የተሻገረ? ወደ ናይሮቢ ነው የዞረው። በሙሉ የኢትዮጵያ አውሮፕላን ናይሮቢ ሄዱ። ታሪክ ማታውቁ ኩዬ አዲስ ትውልድ ከሆነ ናይሮቢ ነው ሄደው የኢትዮጵያ አየር መንገድ ሻዕቢያ ይመታዋል ተብሎ በኋላ እንትኑን ካስተካከለ በኋላ መጣ አየር መጣ እንትኑ ስፔሱን ተቆጣጠር ያለው ካለ በኋላ እንደዛ ነው። አሁን ግን ድሮን ግን ስፔስ ተቆጣጠር ያለው ማለት አትችልም። እንደፈለገ መጥቶ አየር ኃይል ሊያፈረዳብህ ይችላል። እንደፈለገ ሊያደርገው ይችላል። ካርቱም መጥቷል። አብይ አህመድ እኮ አስመራ መጥቶ
አስመራ መጥቶ ምስኪን ነው በቃ ቦሌ ልምታው ቦሌ እኮ ትልቅ ነው ቦሌ አየር መንገድ ልምታው ምናምን ብሎ ሻዕቢያ እንትን የሚያደርግልህ ይመስልሃል እንዴ? አይደለም እኮ እንደዛ እኮ አይደለም። አስመራ ሄድኳርተር ነው፣ አዲስ አበባ ሄድኳርተር ነው። ስንት ሚሊዮን ህዝብ ይኖራል ምናምን እሱ ጉዳዩ አይደለም። መጀመሪያ ከጀመርክ ጀምረሃል እኮ ብለሃል እኮ እኔም መሳሪያ ልመርጥልህ ነው በድሮን ምናምን ትመርጣለህ ብለዋል። ማን ነው? ብርሃኑ ማለት ነው። ቀጥለ ለማስተዋወስ ያክል ታሪክን የኋሊት የካቲት 17 ይመስለኛል ታሪክ የካቲት 17 83 ዓመተ ምህረት አካባቢ ያው አባይ ግድብ አባይ ድልድይ ሰበረው ደርግ። አብይ ድፍረቱ አባይ የሚያክል ይሰብራል በአውሮፕላን ደግሞ ደጋግሞ መጣው። ለምን መሻገር ወደዚህ ወደ ኢትዮጵያ ወደ አዲስ አበባ እንዳይሻገሩ ኢህአዴግ ሰራዊት እየመጣ ስለነበር ምን አለ ባላቸው አቅም በምናምን ጠግነው በምናምን ታንክ የሚያክል በዛው አለፈ። ሪስክ ወስደው ማለት ታሪክ ወደ ኋላ እና እናት ወድ ብትገባ ምንለው ቋንቋ ለዚህ ስቱዲዮ ላይ እናት ወድ ብትገባ ማለት ማምለጭ አታመልጥም ነው። ድልድይ ብትሰብር ድልድይ ተሸናፊ ብቻ ነው ድልድይ የሚሰብረው። አሸናፊ ድልድይ ይጠግናል እንጂ ድልድይ ጠግኖ እናት ወድ እስክትገባ ያሳድዳል እንጂ ድልድይ አይሰብርም። አሸናፊ ድልድይ አይሰብርም። ተሸናፊ ሊያመልጥ የፈለገ ድልድይ እየሰበረ ነው የሚሄድ። ቲዲኤፍ ቆላ ተንቤን መቀለ እንደገባ ወደ ማይጸብር የሚወስደው በሽረ እንዳስላሴና ማይጸብር የሚለያየው ተከዘ ነው ሄዶ ያፈረሰው። ይሄ የትግራይ ልጆች ሄዶ ጠገኑት፣ ከዛ ተሻገሩ። ወደ ኋላ ልውሰዳችኋ